ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በፊር ዘ ዎኪንግ ዴድ እና ትራቪስም ድንበር ላይ በነበሩ ወታደሮች መሳይም ሰዎች ተይዘው ማዲሰንም አንደኛውን እንደ ወታደር የለበሰውን ትሮይ የተባለውን ግለሰብ ይዛ ቤተሰቧን ነፃም አውጥታ አብሮ ታስሮ የነበረው ኒክም ከፍቅሩ ሉሲያ ጋር ሊሸሹ ቢሞክሩም እነሱም አቅቷቸው በማዲሰን በኩልም ተርፈው ቦታውም በዞምቢ ስለተጥለቀለቀ ቦታውን ለቀው ወደ ወንድማማቾቹ መኖሪያ መንደር ወዳሉትም ቦታም ጉዞ እንደጀመሩ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በሄሊኮፕተር እየተጓዙ ያሉትና ትራቪስም ለሉሲያ እርዳታም ሊያደርጉላት እየሞከሩ ጄክም ሄሊኮፕተሩን ከረዳቱ ሴት አብራሪም ጋም አብረው እያበረሩ ሲጓዙ በመሃል ግን አንድ ያልጠበቁት ነገርም ይፈጠራል። ከታች ማንነታቸውን ባላወቋቸው ሰዎችም በጥይት ሄሊኮፕተሯም እየተመታች ሲጠናገጡ በሚያሳዝን መልኩ ትራቪስም አንገቱም ላይ እንዲሁም ሆዱ አካባቢም ላይ በጥይት ተመቶ ሊሞት እንደተቃረበም ለራሱም እያወቀ እዚሁ እንዳለም ወደ ዞምቢነትም ከተቀየረ ለነ አሊሻም ጥሩም እንደማይመጣም ስለገባው በሩንም ከፍቶ የአሊሻን አይኗንም እያየ እሷም ልታስቆመው ብትሞክርም አይሆንም በሚል ወደ ታችም ቁልቁል ወርዶ ራሱን አጥፍቶም ይሞታል። ወይኔ ትራቪስ! እነሱም በዚህ ተደናግጠው ወዲያው የተከፈተውን በርም ዘጋግተው በጥይት የተመታችውን ሄሊኮፕተርም እንደያዙ እንደምንም እየነዷት ከቦታውም ይርቃሉ በለው። በሌላ ትዕይንትም እነ ማዲሰን የዛኔ ለቀው የሄዱት ሆቴል ላይ አሁንም ብዛት ያላቸው ከወደ ውጭ ያሉም ሰዎች እርዱን፣ የታመሙ ሰዎችም አሉም እያሉ ቦታውን ሲበጠብጡ ኤሌናም አንድሬስ ከሞተ በኋላ ሐኪም ስለሌላ አትገቡም እያለች ብትከለክልም ቦታው ላይ ቪክተርም ደርሶ ነገሩን ለማረጋጋትም ሞክሮ እሱ ሕክምና እንደሚችልም ተናግሮ ሰዎቹ በሰላም እንዲገቡና ሕክምናም እንዲያገኙም ይፈቅድላቸዋል። በነጋታውም እነ ጄክም እየጨሰች የነበረችውን ሄሊኮፕተር አሳርፈው የተኮሱባቸው ሰዎች አሁንም ታዲያ ጫካው ስለሚኖሩም በሚል ለሉሲያ እርዳታም እያደረጉ በእግርም ጉዞም ይቀጥላሉ። አሊሲያም በትራቪስ ሞትም አዝናም ጉዞን ትቀጥላለች። የተፈጠረውን የማያውቁትና ትሮይም ማዲሰንና ኒክንም ይዘው ያሏቸው መንደር ላይም ደርሰው ትሮይም በአባቱ እንደሚፈለግም ተነግሮት እነ ማዲሰንን ውጪ እንዲቆዩም ነግሯቸው ወደ መንደሩም ይገባል። ማዲሰንና ኒክም እስካሁን እነ ትራቪስ ቀድሟቸው መምጣትም ሲገባቸው እንዳልመጡም ሲያውቁ ግራ እየተጋቡ እየተጨነቁ ቦታውንና መንደሯንም ከርቀት እየተመለከቱ ኒክም እዚህ ምንም ነገር እንዳላማረውና እነ ትራቪስና ሉሲያን እንፈልግ እንሄድ ቢላትም ማዲሰን ግን እያረጋጋቸው እዚሁ እስኪመጡን ጠብቃቸው ብትለውም ካልመጡስ ሲላት እንደዛ ከሆነም በሚል እንዲያቅፋትም ነግራው ከኋላ ደብቃ የያዘችውን ሽጉጥም አሳይታው በዚህ ሽጉጥም አድርገን የምንፈልገውን ከዚህ ቦታ ይዘን እነ ትራቪስን ፍለጋም ትተንም እንሄዳለንም ትለዋለች በለው። ሆቴሉም ላይ ቪክተርም ቃል እንደገባው የታመሙ ሰዎችን የቻለውን ያህል እየሞከረም ሲያክማቸው በመሃልም ያረገዘች ምጥ ላይ ያለች ሴት መታበት እየተደናገጠ ማዋለድ እንደማይችል ቢናገርም ሰዎቹም እየተበሳጩበት እርዳታም ስጥ ግዴታ ነውም ስለተባለ የመጣ ይምጣም በማለት ሴትዮዋንም ያዋልዳታል። እነ ማዲሰን ጋም ኒክ አሁንም እነዚህ ሰዎች አይታመኑም፣ ሊገሉን የነበሩ ሰዎች ናቸውም እያለ ግን አሁን እንጠቀምባቸውም ሲባል ሉሲያ እንደመጣች እሷን እንዲያክሟትም አድርጎ ሲሻላትም ይህም ቦታ ላይ መለስ ለቆ እንደሚሄድም እየተናገረ እዛውም አንድ ሸምገል ያለም ግለሰብም ደርሶ ለማዲሰንም ቡና እየሰጣትም ይተዋወቃታል። ከተዋወቃቸውም በኋላ ሰውየውም ታዲያ የማዲሰን ባልና ሴት ልጇ እዛ ሄሊኮፕተር ላይም እንዳሉ ሄሊኮፕተሩ ደግሞ እስካሁን መምጣት እንደነበረበት ምናልባት ግን ባልሽ ሄሊኮፕተሩን አግቶት ቢሆንስ እያለም ሲጠይቃት ማዲሰንም በንዴት የሰጣትንም ቡና ደፍታ እየመለሰችለት ትራቪስ እንደዛ የሚያደርግም ሰው እንዳልሆነ ልጇንም በሰላም እንደሚያመጣላትም ተናግሯለች። ሰውየውም ታዲያ እኔም ወንድ ልጄ እዛ ሄሊኮፕተር ላይ ያለ ጄክም ስላለ እኔም ሄሊኮፕተሩ እስካሁን ስላልመጣ ጨንቆኝ ነው ሲላት ማዲሰንም ሰውየው የትሮይና የጄክ አባት እንደሆነም ገብቷት ትሮይንም በማንኪያ ስለወጋችው ይቅርታም ጠይቃ ሰውየውም እንኳን ሹካ አልሆነም በሚል እየቀለደ የሳቀ ሰላም አወርደው በሩን አስከፍቶላቸው በሰላም ያስገባቸዋል። ኒክም አሁንም እነዚህ ሰዎች አይታመኑም እያለ ወደ ውስጥም ይገባል። ውስጥም እንደገቡ የነ ትሮይ አባትም መንደራቸውን እያስጎበኘ ይህም ነገር ከተፈጠረ በኋላ እሱም እንዳዲስ ከዚሁ ከመንደሩ ሆኖ ዘራቸውንም ለማስቀጠል እየጣረም እንዳለም ተናግሮ
ማዲሰንም ብዙ የታጠቁ ጠባቂዎችን ስላየች ስለዛ ጉዳይም ጠይቃ ራሳችንን ለመጠበቅ ነው እንደዚህ እያደረግን ያለነውም ስትባል ትሮይ ግን እዛ እያደረገ የነበረው ሰዎችን መግደል እንደነበረም ብትናገርም ሰውየውም ያንን ችላ ብለውም አልፈውት እዚህ ቦታ ላይ ብዙ ሰዎች መገኘት ይፈልጋሉ፣ እናንተም እድለኛ ናችሁም በማለት የያዘውን የቤት ቁልፍም እየሰጣቸው ለጊዜው እዚህ ሲኖሩ የሚቆዩበትም ቤትም እንደ ስጦታም ይሰጣቸዋል። ማዲሰንም ለዛም አመስግና ለኒክም ታዲያ ጊዜ እንግዛም በማለት እንዲረጋጋ ብትነግረውም እሱ ግን እዚህ መንደር ላይ የሚሰራውንና የሚሆነውን ልከታተል በማለትም ከክፍሉም ይወጣል። ወዮ እነ አሊሲያም ስለመሸባቸው እዛው ጫካ ውስጥ ማደራቸውንም አድርገው አሊሲያም ታዲያ ወዳሉት መንደራቸውም ሲሄዱ ለሉሲያ ጥሩ እንደማይሆንና ትሮይም ጉድ እንዳያደርጋትም ጄክን እየጠየቀችው ጄክም ትሮይም በቅርበት ካለ እኔም ካለው እቆጣጠረዋለሁም እያላትም ሳለ አብራቸው የነበረችና አካባቢውን ልትቃኝ የሄደችው ከጄክ የነበረችው የጄክ ጓደኛ አብራሪዋ ሴትም ጮኋ ጠርታቸው ጄክም ተደናግጦ ለአሊሲያም ሽጉጥም ሰጥቷት ወደ ቦታውም አምርቶም ሲያጣራ አደናቅፎትም ወደ ጉድጓድ ውስጥም ወድቆ በዞምቢዎች ሊነከስ ሲቃረብ አሊሲያም ደርሳለት ዞምቢዎቹን ተኩሳም ትገልታለች። ጄክም አብራቸው የነበረችውን ሴትም ተነክሳ ሞቷንም አይቶ እያዘነ ቢሆንም ተኩሶም ይጨርሳታል። ሆቴሉም ላይ ቪክተርም ያቺን ምጥ ላይ የነበረችውን ሴት ካዋለደም በኋላ እነ ኤሌናም እየተገረሙበት ግን ደግሞ እሱ ትክክለኛ ሐኪም ዶክተርም ነኝም ብሎ እየዋሸም ስለሆነ እዚህ ያሉት ሰዎች ያንን ካወቁ ችግርም ስለሚፈጠርባቸው በፍጥነት ይህን ቦታ ለቆ እንዲሄድም ኤሌናም ነግረው እሱም ተስማምቶ መሄጃ መኪና ቢጠይቅም በእግርክ ሂድም ተብሎም ይሸኛል። ሄክተርም ከመሄድክም በፊት አንድ ሌላ ታማሚም አለች፣ ምግብ አልበላም ከክፍሌም አልወጣም ብላለች፣ ከሞተች ደግሞ ወደ ዞምቢ ተቀይራ ለእኛም ችግር ነው የምትሆንብን እንድትበላም አድርጋትም ብሎ ወደ ሙሽሪት እናት ጋም ይልኳል። ቪክተርም እየፈራም ቢሆን የዛኔ በስለት የወጋችው የሙሽሪት እናት ጋር አምርቶ እየተጨነቀም ሊያወራትም ይሞክራል። ሴትዮዋ ግን በንዴታውን በስለት እያስፈራራችው እንዲወጣ ብትነግረውም እሱ ግን እሷን ሊያክማት እንደመጣና የወጋችውንም ቦታ በራሱማ እንዳከመውም ነግሯት አረጋግቷት የባልከኒውን በርም ከፍቶላት አየር ወደ ክፍል ውስጥ እንዲገባም አድርጎላት ዛሬ ልጅ እንዳዋለደም እየነገራት ያንን የተወለደውን ልጅም ሳይ ተስፋም እንዳለ አዲስ ትውልድም እንደ አዲስ እንደሚጀምርም ተስፋም አድርግ ያለው እኔም ይሄን ቦታ ትቼ ሌላ ያሰብኩት ቦታም ላይ እንደ አዲስ ኑሮዬን ልጀምርም እያሰብኩ ነውም ሲላት ሴትዮዋም የሚላትን ከሰማች በኋላ ልብሷ ውስጥ የነበረ አንድ ለሰርግ የመጣም ስጦታ አውጥታም እየሰጠችው ላደረግኩክና በስለትም ስለወጋውክ ነገር ይቅርታም ይህንንም እንደ ስጦታ ተቀበለኝም በላም ትሰጧለች። ቪክተርም እየተገረመም ሲያመሰግናት እሷም እኔ ነኝ የማመሰግንክ ልጄን ነፃ አውጥተክልኛልም በማለት አቅፋም ስማም ተሰናብታው ግን አዲስ ትውልድም ባለው ተስፋ የሚባል ነገር የለም በማለት በባልከኒው በኩል ዘላ ወርዳ ራሷን ታጠፋለች። በለው እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሊሲያም በሐዘን ከተዋጠው ጄክ ጋር አብረው በመሆን ራሷን ስታ ያለችው ሉሲያንም ተሸክመዋት ጉዟቸውን ቀጥለው በስተመጨረሻም መንደራቸውም ላይ ይደርሳሉ። ተከፍቶላቸውም ገብተው ዶክተሮችም ተጠርተው ለሉሲያም እርዳታ ለማድረግ ቢሞክሩም ምንም ማድረግ ሳይችሉም እንደቀሩም ሲናገሩ እዛውም አሊሲያ ለእናቷም የትራቪስም መሞትም ነግራው የትራቪስም ሞት የሰማችው ማዲሰንም ማመን እያቃታት እዛውም ታለቅሳለች። ትሮይም እዛ ደርሶ ሉሲያ የምትሞትም ከሆነ እኛም ወደ ውስጥ አናስገባትም ይህም ህጋችን ነው በማለት ወደ ዞምቢ ሳትቀየር እዛው ተኩሶ ሊገላትም ሲቃረብ ኒክም ተደናግጦ አንተ ነበርክ እኮ የተኮስክባት እያለ ሊያስቆመው ሞክሮም እያቃተው እሺ እኔ ልግደላትም ብሎ ሽጉጡንም በተቀበለው ቅጽበት እዛው ቀይርም በማለት ሉሲያ ገና አልሞተችም ስለዚህ እርዷት ካልሆነም በማለት ሽጉጡን ላያቸውም ላይ ይደቅንባቸዋል በለው። ሁሉም ሲደናገጡ የቦታው ባለቤት የነ ትሮይ አባትም አረጋግቶት የልብ ምቷ ካለ እናክማታለንም ብሎት ሽጉጡንም ተቀብሎት ሉሲያንም ሊረዷት ወደ ውስጥም ያስገቧታል። ዋው ኒክ ማዲሰንም ብቻዋን ከሁሉም ተለይታ ራቅ ብላ ሐዘኗን ለመወጣትም እየሞከረች እያስመለሳት እያቅለሸለሻትም ቆይታ የነትሮይ አባትም ወደ እሷም አምርቶ ሊያወራትና ሊያረጋጋትም ይሞክራል። እሷም ትራቪስ ጥሩ ሰው እንደነበረም ይህም እንደማይገባውም ትናገራለች። እውነት ነው። ኒክም ለፍቅሩ ሉሲያም እርዳታና ሕክምናም እንዲደረግላት ካስደረገም በኋላ
አብሯት ሆኖ ሳይለያት እስክትነቃም እየተጠባበቀ እህቱ አሊሲያም ወደ እሱም ስታመራ ከፊቷ ላይ ማዘኗንና መጨነቋንም አይቶ ምን ተፈጥሮ እንደሆነም እየጠየቃት እሷም የትራቪስን ሞትም እያስታወሰችም ስታለቅስ አቅፎም ያባብላታል። በስተመጨረሻም ትዕይንቶቹ ላይ ቪክተርም ከሙሽሪት እናትም የተሰጠውን ስጦታ የመኪና ቁልፍ ነበርና ያንን እንደያዘ የሆቴሉ መኪና ማቆሚያ ቦታም ላይም ደርሶ መኪናውንም ሲያየው የራሱ ስታይልና ከለር ቀውጢ መኪና እንደሆነችም እያየ እየተገረመና እየተደሰተ በመኪናዋም ጉዞም ይጀምራል። ዋው! ኒክና አሊሲያም ወደ እናታቸው አመርተው ሲያወሯት እሷም አሁን ላይ ደህና እንደሆነችም ተናግራ ከዚህ በኋላ እቅዳቸው ምን እንደሆነም ተነግራቸዋለች። እቅዳቸው ታዲያ ይህም ቦታም ነጥቀው ይሁን በሰላም የራሳችንም አድርገን እዚሁ ኑሮአችንን እናደርጋለን። ይህ ቦታ የኛ እጣ ፈንታ ቦታ ነው። እዚህም ለመድረስ ብዙ መስዋዕትነትም ከፍለናልም ትላችኋለች። በለው በቀጣይስ ክፍል እነ ማዲሰን እዚህ መንደር ላይ የግላቸው አድርገው ከነትሮይ ጋር ተስማምተው ይኖሩ ይሆን ወይንስ ሌላ ነገር ይፈጠራል? ወይስ እንደተለመደው ይህ መንደር ማቃጠለው ደግሞ ወደ ሌላ ቦታ ይሄዳሉ? ቪክተርስ የብቸኝነት ጉዞውን በምን ይወጣዋል? አብረን በቀጣይ ክፍሎች የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።